ይሄ ሰው የቀጠራትን ሴት ማየት ምንም ነገር ከማየት በላይ ጉጉቴ ነበር። ሴት ናት አውቄያለሁ። ቦታ ቀይሮ እንደቀጠራት አውቄያለሁ። እንደወጣ የመጣልኝን ቡና ሳልቀምሰው ቦርሳዬን አነሳሁና እንሂድ አልኩት። ባሌ ግራ ተጋብቶ አንዴ እኔን አንዴ ቡናውን ሲመለከት እቤት ሄደን አሪፍ ቡና አፈላለሁ አልኩት። ተፍነከነከ። ጅል መቼም ቡና ያሪፍ ሆኖ አያውቅም። ይህን እንዴት ይረሳል? ማናት? ረጅም የሚያማምሩ እግሮች አላት ቀይ ሴት። እግር ይወዳል እንደ ውሻ። ጠይም ዳሊያ ሰፊ የኮሌጅ ተማሪ ወጣት። ግጥም ምናምን አደንቃለሁ የምትል ቀልቃላ 19 ዓመት ልጅ። የሆነች ገና 26 ዓመት የምትል ኑሮ የተመቻት የ37 ዓመት ሴትዮ። ማናት? የማላውቃት ሴት ጋር የማውቀው ቤት የማውቀው አልጋ ላይ የማውቀው ሰውነቱን ማየት ራሴን አዞሮ ስልኬን አውጥቼ መልሼ ወደ ቦርሳ ያስገባሁት። ባሌ ጎን ሆኜ ልደውልለት ምንም አልቀረኝም። ባሌ ያወራል። በእርግዝና ወቅት ቡና መጠጣት ጥሩ እንዳልሆነ በሰፊው እያብራራ ነበር። መላ ሰውነቴ ሚጥሚጣ እንደተነሰነሰበት ሁሉ ተንገበገበ። ባሌ ጋር ሲያይኝ ለምን አልቀናም? አውቃለሁ አይቀናም። ለኔ ግድ እንደሌለው አውቃለሁ። በሽተኛ ነው። አንዱ መንገደኛ ይቅርታ አንዴ ስልክህ ልደውልበት ቢለው እንደሚሰጠው ሁሉ ይቅርታ አንዴ ፍቅረኛህን እዚያ መንገዱን ተሻግሮ ያለው አልቤርጎ ወስጄ ልተኛት ቢለው ወደ ሰውየው ገፋ አድርጎኝ እስከመለስ ግጥም እየጻፈ የሚጠብቅ አይነት ሰው ነው። ምን አይነት ወንድነት ነው ይሄ? ሌላው ሁሉ ነገር ይቅር፣ ለምን ለራሱ ክብር አይኖረውም? ሸርሙጣ አለ ክፍሌ። ሰው ወዶ አይደለም ለካ የሚባልገው። ለምን ከዚያ ሁሉ ነገር በኋላ ተወኝ? አውቃለሁ በቃን የሚል ቃል ከአፉ ስላልወጣ ራስሽ ተውሽኝ እንጂ እኔ አልተኩሽም እንደሚል ሰምቻለሁ። ከአሜሪካ የመጣ ሰው ለማግባት ተወችው እንደተባለ። የተወኝ ግን እሱ ነው። እያለሁ ሰውነት ብቻ ያደረገኝ ለምን ተወኝ? የወተት ጥርስ እንደሚባለው የወተት ፍቅረኛ አለ። ሌላው ሲደርስ ከልባቸው ድድ ላይ ነቅለው ጥለው ዋናውን ፍቅር የሚያበቅሉበት፣ በልጅነት እንዳልደመቁበት የፈገግታው እንዳልተማሩበት። እኔ ለሱ የወተት ጥርስ ነበርኩ። የፍቅር ፈገግታ በሆንኩበት የህይወት ድዱ በቅዬ ተነቀልኩ። ገና መንቀሳቀስ ጀምር ከስር ሌላ ህይወት እየበቀለ መሆኑ ገብቶኛል። ገና ሊነቅኑን ሲያነቃንቁን አይሆንም እንዳንል የመጀመሪያ ፍቅረኛ ጋር ጋብቻ አይሰምርም በሚሉት ፈሊጥ አለማምደውናል። ዘፈን ሁሉ አላቸው። ምን ያለው አሞራ ከዛፍ ይሟገታል፣ ከወደዱት ጋራ ማን ሲኖር አይቶታል። የእውነት ግን እፎይ ብዬ ያረፍኩበት ዛፍ ነበር እኮ አብርሽ ለኔ። ብሟገት ለምን ወቅሳለሁ? ማን ነው ለርስቱ የማይሟገት? ሰዎች እንኳን ለህይወት ለሰባራ ሳንቲም እንዴት እንደሚሆኑ ጠንቅቄ የማውቅ አካውንታንት ነኝ። ለምን ይሄን ያቃልሉታል? ሌላው ይቅር፣ ከዛፍ የሚሟገተው አሞራ ክንፍ ያለው መብረር እየቻለ ከግንድ ምን አሟገተው አይሉም? መብረር የማይችሉ ሰዎች ለምን አይበርም እያሉ ሲዘባበቱ ለመብረር ክንፍ ብቻ በቂ መስሏቸው ነው መቼስ። ለሌሎች የማይታይ ቋጠሮ ክንፋችን ሲታሰር ከመካሪው በላይ የምናውቃት መብረር ሩቅ ትሆንብናለች። አንዳንድ ያልታደሉ ወንዶች አሉ። ባንወዳቸውም ሁሉን ነገር ስንጨርስ አለያም ከህይወት ተሸንፈን ስንባረር በትዳር ስም እንደ ሬሳ ሳጥን የምንከተትባቸው። ትዳር ላንዱ የህይወት ጅማሬ ለሌላው ፍጻሜ ሲሆን ደስ አይልም። ሁሉን ነገር ጨራርሶ የፍቅር ቅራሪው እንኳን ተለቃልቆ የተደፋ ባዶ ሰውነትን በፌሎ ገንዞ ባል የሚሉት የሬሳ ሳጥን ውስጥ ሲጥሉ ሰርግ እልል የሚባልበት ለቅሶ ነው። ለልጆች በሉ የተረፈውን ብሉ ተብሎ እንደሚሰጠው አይነት የተራረፈ መንፈስና ስጋ የሚቀርብላቸው ረሃብተኛ ናቸው እና ረሃቡ መለስ እስከሚደላቸው የትራፊ ጣዕም አይገባቸው። ባልብዬ ያገባሁት ምስኪን እንደዛ ነበር። ከመሬት ተነስቼ ሳየው
እበታጫለሁ። ነገረ ስራው ሁሉ ደሜን ያፈለዋል። ማታ ሲገባ ቀንሽ እንዴት ነበር ብሎ ኮንፈረንስ ሲሰመኝ በቃሪያ ጥፊ ባጠናገረው ደስታዬ። ምን አገባው ስለ ቀኔ? የቱ ቀን ነው? ቀን መቁጠሪያ አይኖቼ እንደ ትልቅ ቀመር ቀንሼና ደምሬ ካልሆነ ቀኑ ሰኞ ይሁን ዓርብ አላውቅም። የምወዳት ቅዳሜ እንኳን ዞራ ስትመጣ የምሰማው ከሌሎች ነው ዛሬ ቅዳሜ ነው ሲሉ። እቤት ስንደርስ ቃል የገባሁለትን ቡና ላፈላ ይቅርና አንድ ቃል አላወራሁም። መኝታ ቤት ገብቼ ጥቅልል ብዬ ተኛሁ። የማይወዱትን ሰው አግብቶ መኖርና የማይወዱትን ሰው አግብተው እየኖሩ የሚወዱትን መናፈቅ ሌላ ነገር ነው። ከሁለት መጥፎ አንዱን ምረጭ ብባል የመጀመሪያው ይሻለኛል። ምስኪን የሀገሬ ልጅ ነው በድህነት ተጠብሶ በስደት በሰው ሀገር ተንከራቶ ላብና ጉልበቱን ገብሮ እዚህ የደረሰ። እንደ ሰው ሚስት አግብቶ ልጅ ወልዶ ከብዶ የመኖር ጤነኛ ምኞት ያለው ምስኪን ወንድ ምን አጠፋ? ምን በደለኝ? ቢያንስ ደፋር ነው። ማግባትን አልፈራም። እኔ ነኝ ራስ ወዳዷ ሳላፈቅረው የማስመስለው። እስኪወጣልኝ ተነፋረቀው። ግን ምንም ይወጣልኝ ነገር አልነበረም። ደግሞ ሌላ ሰበብ አይኔ አባብጦ ስወጣ ምን ነው አለቀሽ እንዴ? ይገባኛል። እርግዝና ሆርሞን ምናምን። ሰው ለሚወደው ሰው እንዴት ነው እንዲህ ድፍንፍን የሚለው? ባምንም ባላምንም ተደፍሬያለሁ። መደፈር ጉልበተኛ እጅና እጅን ይዞ በጉልበቴ በፈለቀቃቸው እግሮቹ መሃል ገብቶ ኃጢያቱን መድፋት ብቻ አይደለም። ለምኖ ተለማምጦ እባክህ ብሎ እግር ስር ወድቆ መደፈርም አለ። እንደኔ አብሮ መተኛት ሳይፈልጉ በፍቅር የመገደድ፣ በክብር በገንዘብ የመገደድ፣ በትዳር የመገደድ ሚስት ነሽ ታዲያ ምን ተሆኚ ተብሎ የመገደድ አይነቱ ብዙ ነው። እድሜሽ አመለጠሽ ቶሎ ወለጂ ተብሎ ልብ ያልከጀለውን በጀርባ ተንበልብሎ መቀበል። ሕግ መደፈር የማይለው ብዙ ነው አይነቱ። ለዚህ አይነቱ ችሎታ አይቆምም። ሕዝቡም ይላል ወደሽ ከተደፋሽ ቢረግጡሽ አይክፋሽ። ወደው ከተደፉልን አይዟችሁ ብሎ ማንሳት ጽድቅ፣ መርገጥም መብት ነው ሲሉን በወደውናል ሰበብ ስንቶቹን ረገጥን፣ በስንቶቹ ተረገጥን። የእግራችን ዳና ወደውን ባጎነበሱልን ልብ ላይ ሕያው ሆኖ ታትሟል። የወደዱትን ቢያጡ የጠሉትን ይቀላውጡ በሚል ብሂል ተተናቸው ስንሄድ ለሌላዋ ባል ሆነው ተተውን ሲሄዱ ለሌላው ሚስት ሆነን ያልታደለ ባል በልባችን ጫካ ምንም ያልሄደበት መንገድ ሊመሰረት ደፋ ቀና ይላል። ሁሉም ልብ ገጣባ እግር የለመደ መንገድ ባል ይሁኑ ሽማ ቦይፍሬንድ ይሁን ምን ያው ተራማጅ ነው የሚሉ የደከማቸው ሚስቶች ሴት ልጆቻቸውን ከወንድ ተጠንቀቁ እያሉ የሚመክሩ። ተጠንቀቁ ወንዶች ቀጣፊ ፍጥረቶች ናቸው። ወንድ ልጆቻቸው ይህን ቁጭ ብለው ይመዘግባሉ። እኩል ከከረሚላ ጋር መጥመጥ ያድጋሉ። እናም ከፍ ሲሉ ቀጣፊ ሆንኩት ፈልጌ አይደለም፣ ወንድ አድርጎ የፈጠረኝን አምላክ ጠይቁት፣ ካላመናችሁ እናቴንም ጠይቋት ሁለተኛ ምስክር ናት ይላሉ። አይሄድም ወይ ይሄ ሰውዬ? ባለቤቴ ዮናስ እረፍት ብሎ ከአሜሪካ ከመጣ በኋላ 2 ዓመት ለሚጠጋ ጊዜ እዚሁ ቆየ። አትሄድም እንዴ ብዬ በግልጽ ባልጠይቀውም ምን አላት ከመሄዴ እኔን ነው አሜሪካን የወደደችው እንዳይል ፈርቼ፣ ውስጤ ግን ይዞኝ ከዚህ ሀገር ይሸሻል ብዬ የተደበቅኩበት ሰውዬ በማላውቀው ምክንያት ከአሜሪካ እየሸሸ እኔ ውስጥ መደበቅ መጀመሩ አስገርሞኝም ግራ አጋብቶኝም ነበር። ሲቲዝን ስለሆንኩ ችግር የለውም ቆይቼ እሄዳለሁ ይላል። ሳልጠይቀው
እናቱና እህቶቹ በመቆየቱ ደስ ብሏቸው እንዲያውም ረፍቱን አራዝሞ እንዲቆይ ይነዘንዙታል። እኔስ ስላለሁ በውስጤ እኔስ በቃ እዚህ ግቢ እየተብሰለሰልኩ እድሜዬን ልፈጅ። አንድ ቀን ታዲያ ራት ይዞኝ ወጣና በምሽቱ መርዶ አረዳኝ። ማሬ በቃ እዚሁ ሀገሬ ላይ ለመኖር ወስኛለሁ። ምን ማለት ነው እዚሁ ኢትዮጵያ ነው? እየቀለድክ ነው? ኖ ቀልድ አይደለም። የምመጣበት አሳማኝ ሰበብ አጥቼ እንጂ ካሰብኩበት ቆይቻለሁ። አሁን አንቺ አለሽ፣ ያብያለች ልጃችን። ምን አደርጋለሁ እዚያ? አይምሬ እንደ አሸን የሚፈላ እንግሊዘኛ ጋር ለመተርጎም ሲታገል መዋል ሰልችቶታል። ለመኖር መስማት አለብኝ፣ መረዳት አለብኝ። አገሬ ላይ መላ ሰውነቴ ከእግር ጥፍሬ እስከ ራስ ፀጉሬ ቋንቋዬን ይረዳል። የኔ ነዋ። እዚያ ምን አለኝ? ባህላቸው፣ ቋንቋቸው፣ ሳቃቸው፣ ለቅሷቸው፣ ሰላምታቸው፣ ፍቅርና ጥላቻቸው ለኔ መኖርና ያለ መኖር ትግል ነው። አስቤ ስቃለሁ፣ አስቤ ያዝናለሁ። የምረዳቸው ቋንቋቸው በገባይ ልክ ብቻ ነው። የሚያውቁኝ በምሰራው ስራና ራሴን መግለጽ በቻልኩበት ልክ ነው። ሳንተዋወቅ የምንተዋወቅ መስለን እንኖራለን። ይከፍሉኛል፣ አገለግላለሁ። ሌላ ህይወት የለም። በሞት ያዝኑ፣ ሌላ ሰው ይቀጥራሉ። ብደሰት ደስታዬ ያስደስታቸው። የምለውን ካልኖርሽው አትረጁም። አጉል ፍልስፍና ሊመስልሽ ይችላል። በግርምት ዝም ብዬ አየዋለሁ። ፊቱን በአንድ ያስጠቀለቀው ምሬት ያንን ሁሉ ሳቅና ፈገግታ በምኔው ሸፈነው እያልኩ ገረማለሁ። እንዴት እንደማስረዳሽ አላውቅም። ጧት የስልክ አላርም እያንባረቀ ሰውነቴን ጨርሶታል። ስንት ቀን ነው እንቅልፍ አስክሮኝ በጉልበቴ እየዳኩ ወደ መታጠቢያ ቤት ሄድኩት። ሁሉም ነገር ይቅርብኝ። አገሬ መጥቼ አንዲት ፍራሽ ብቻ ያለችባት ቤት ማንም ሳይቀሰቅሰኝ እስኪ በቃይ ለመተኛት ተመኝቻለሁ። በእንቅልፍ ጦት የተጥመለመለች ነፍሴ ቀኗን የምትገፋው በቡናና ቀዝቃዛ ውሃ ምርኩስ ተደግፋ እያነከሰች ነበር። ከሩቅ በቅዳሴና አዛን ድምጽ እንደ እናት አባብሎ የሚቀሰቅስ ሀገር ላደገ ሰው የአላርም ጩኸት ቀውስ የሚያደርግ ነገር ነው። የጠላት ድምጽ ነው። ምን ትዘፈዘፋለህ? የአባት ቤት መሰለ። ለባርነት ነው ያመጣነ። ተነስ ግርድናህን ጀምር የሚል የፈረንጅ ድምጽ ነው። ጽዳት ስራዬ ነው። ዶላር የማገኝበት፣ ቤተሰቦቼን ያንደላቀቁበት ስራዬ ነው። ግን እገረማለሁ። የቆሻሻም አይነት አለው። ቆሻሻ ሁሉ ቆሻሻ እንዳይመስልሽ። የቤት ጥራጊያችንን ተመልከች። ቄጤማው፣ የዳቦ ፍርፋሪው፣ የጫት ገረባው ሲሞላልን የተራገፈ ምግብ። የፈረንጅ ቆሻሻ ገራገር አይደለም። ሽታው እንደ ብረት የጠጠረ ክርፋት ነው። ቆሻሻ ሁሉ ቆሻሻ አይደለም። የቆሻሻውን ጭካኔ የሚነግርሽ የበሽታው ክፋት ነው። ዳማከሴ የማይፈውሰው መርገምት። ዓለም አሻግሮ በጉጉት የሚያየው ዘመናዊ ሕክምናቸው ጥበባቸው የማያድነው መቅሰፍት ነው። አሰለቾች መሰል በምሬት አይ እየሰማሁ ነው አልኩ። እውነቴን ነበር። እንደዚያን ጊዜ ሰምቼው አላውቅም። በረጅሙ ተነፈሰና ሩቅ እያየ በትካዜ ስራዬ ቀን ታክሲ ነዳለሁ። ማታ 12 ፎቅ ያለው ሆስፒታል ውስጥ ከሌሎች መሰሎቼ ጋር ጽዳት እሰራለሁ። እዚያ ኢራቅና አፍጋኒስታን ሽብርተኛ ተዋጉ ለሚላቸው ወታደሮቻቸው ሜዳሊያ ቢሰጡም የአሜሪካ ሕዝብ በዕለት ከዕለት ኑሮ ከሚያመርተው ቫይረስ እና ጀርም አንገት ለአንገት ተናንቆ ከእልቂት የሚጠብቀው ስደተኛው የጽዳት ሰራተኛ ነው። እኔና ወገኖቼ እንደ ዘይት የረጋ ሽንታቸውን እንደ ወተት ከነጣይ መጸዳጃ ቤት ሳህኖቻቸው ላይ ማጽዳት ነው ስራዬ። ፕላስቲክ ጆንያ የተሞላ የምግብ ትራፊና አፍ ማበሻ ወረቀታቸውን ማንሳት ነው ስራዬ። የሚቀረና የፕላስቲክ ቡና መጠጫ ኩባያቸው መሰብሰብ ነው ስራዬ። ቡና እንዴት እንደዚህ ይቀረናል? ቡና ሲባል እጣንና ሉባንጃ የሚያስታውሰው
አይምሮዬ ዛሬ ላይ ቡና ሲባል ያንን ክርፋት ነው በምሬት የሚያስታውሰው። ከዓመት ዓመት ፀሐይ የማይደርስበት ቀዝቃዛ ሲሚንቶአቸውን በበረኪና ማጠብ ነው ስራዬ። አገሬ ላይ መኖር ፈልጋለሁ። ህዝቡ ደግ ሆነ ክፉ ግድ የለኝም። ኑሮ ተወደደ ረከሰ ግድ የለኝም። ከስደት የከፋ መንፈስ ሽባ የሚያደርግ ክፋት የለም። ድህነት ወለል ላይ ቆሜ ሽቅብ ስመለከት ገንዘብ የሰማይ ጥግ መስሎኝ ነበር። እጄ ላይ ሲገባ የሰው መንፈስ እንደ የዋህ ወሰን የለሽ መሆኑ ገባኝ። በገንዘብ የማይሰፈር ረቂቅ ነገር። ይህን ለሰው ባወራ ጥጋበኛ አባላለሁ አውቃለሁ። ድህነት አንዱ የሚነጥቀን ነገር ትክክለኛ ፍርድን ነው። ስንቱ ስጋው በረሃብ በሚረግፍበት ሀገር መንፈሴ ነፍሴ ብል መሞላቀቅ ተደርጎ እንደሚታይ አውቃለሁ። እህቶቼ ተምረው ለወግ ማዕረግ በቅተውልኛል። ብር ከሆነ እግዚአብሔር ይመስገን የሚበቃኝን ያህል ይዣለሁ። ባይበቃም በረከት ከላይ ከሰማይ መሆኑን ካመንኩ ቆይቻለሁ። ምን አደርጋለሁ እዚያ። ወደዚች ሀገር የመጣነው በእንግድነት ነው። ጭራሽ እንግዳ ሆነን ወደ ሌሎች ምድር እንሄዳለን። ስደት ማለት የእንግዳ መሆን ነው። እንግዳ ሆነን የሄድንባቸው ሰዎች በእንግድነት ሌሎች ሰዎች ቤት ይዘውን ቢሄዱ እንደማለት ነው። እየሰማሽኝ ነው ማህዬ? ብዥዥ አለብኝ። ባሌ ይህን ሲነግረኝ ከልቡ ነበር። ያ ሳቂታ ልጅ እንዲህ አይነት የ90 ዓመት አሮጊት እንኳን የማትመረረውን ምሬት ከየት አመጣው? መሸነፍ አይነት አለው። በህይወት ሽንፈት መጀመሪያ እጅ ወደ ላይ ስትለኝ አንድ እጄን አነሳው። የተነሳ እጄ ላይ ይሄ ባሌ ቀለበት አጠለቀ። ማግባቴ መማረክ ነበር። አልተማረኩም ለማለት የአንድ እጅ ምርኮ መሽኮርመምም ለምርኮም ይሰራል። ባሌ መሸሻ መደበቂያዬ ስላልኳት አሜሪካ ይህን ሲነግረኝ ግን ሁለተኛውም እጄን ከፍ አድርጌ የተሟላ ምርኮኛ ሆንኩ። እጅሽን ስጫለኝ። አንድ እጄን አገሬ ለተወለደ ምሬት፣ ሌላኛውን ለፈረንጅ ምሬት የሰጠው ምርኮኛ ነኝ። ሁለት ተኩላ የሚናጠቃት ጠቦት። ቀሪው ጊዜ ምን ይሁን ብዬ አልሰጋም። እንደ ምርኮኛ የሚንከባከብ ባል አለኝ። እንደ ማረከኛ አላወቀ። የትም ከመውደቅ አይሻልም። ግን ምንድነው የትም ማለቴ ጥሩ ሙያ ያውም ከነስራ ልምዱ አለኝ። እንኳን ለራሴ ለሰው ተርፋለሁ። ምንድን ነበር አንቀልቅሎ ትዳር ውስጥ የሞጀረኝ? መሞጀር የኔ ቃል አይደለም። ከዛ የተረገመ ልጅ የተጣበቀኝ ቃል ነው። ይሄ ውሃ ይሄ ባህር ርቀቱ አይገባኝም። ዝም ብለን እንሞጀር፣ እንስጠም ወይ እንንሳፈፍ። ከመሞጀር ብቻ እንስነፍ። አብርሽ ጋር ፒዛ እየበላሁ ቡናውን እየጠጣ ድንገት የአፍ መጥረቢያ ናፕኪን አንስቶ በጥቁር እስክሪብቶ የጻፈው ግጥም ነው። እስካሁን እኔ ጋር አለ። ይሄው አብረን በተሞጀርንበት ባህር እኔ ሰመጡ እሱ ተንሳፈፈ። የደራሲ ሥራ ሕይወትን መጋፈጥ ነው ወይስ በቃላሽ ሞንሞኖ ማለፍ? የሆነ ሆኖ እንዴት ነው የምወደው? ቢያገባኝ ምን ይሆን ነበር? ልጅ ካልፈለገ አንወልድም። ወሬ ካልፈለገ አላወራም። ዘፈን ከጠላ ዘፈን አልከፍትም። ግን ከሥራ ስመለስ የምወደው ሰው ወዳለበት ቤት ብሄድ በቃ ይችን ብቻ። ወደሱ ቤት ሲሄድ የምደሰተው ወደ የትም ሲሄድ ተደስቼ አላውቅም። ሲጀመር ወደ የትም ሄጄ አላውቅም። ወደ ሆነ ቦታ ስሸሽ ነው የኖርኩት። ወደ ሥራ የምሄደው ከቤቴ ለመሸሽ ነበር። ወደ ቤቴ የምሄደው ከሥራ ለመሸሽ። ደስ ብሎኝ የምሄደው ለመሸሽ ሳይሆን ናፍቄው ፈልጌው የምሄደው ወደሱ ብቻ ነበር። እሱ ጋር መድረስ፣ በክንዶቹ መሃል መታቀፍ፣ በከንፈሮቹ መሳም ብቻ አልነበረም ደስታዬ። መንገዱ ሁሉ ለኔ ሐሴት ነበር። ስንት ቀን ታክሲ ላይ መልሴን ረስቼ ወረድኩ። የምናፍቀው ያንን ነው፣ ወደምወደው ቦታ መሄድ። አሟሟት ምረጭ ብባል ራሱ ወደምወደው ቦታ ሙዚቃ እየሰማው ሲሄድ በመሃል ብሞት እላለሁ። እና ምን አልሽኝ ማህዬ? ባለቤቴ ጠየቀኝ። እኔ እንጃ ትክ ብዬ አየሁት። ሽበት ጸጉሩን ጀማምሮታል። ስንጋባ አልነበረውም።
ቀለም ተቀብቶ ይሆናል ማለቴ እንደፈለክ ለኔ ችግር የለውም አልኩት። ዘሎ ተጠመጠመብኝና ግንባሬን፣ ጸጉሬን፣ አይኔን፣ አፍንጫዬን፣ ጉንጬን፣ ከንፈሬን ተርመስምስ አድርጎ ሳመኝ። ወደ ሀገሩ መግቢያ ቪዛ በኔ ከንፈር የተመታለት ይመስል ውስጤ ለባሌ ብሶት አላዘነም። ተስፋ ያደረኳት አሜሪካ እያየኋት እንዳረፋ እጄ ላይ ስትጠፋ በግርም ተፈገጋልኩ እንጂ ጭራሽ ባል የሚባል እደዋን ጣለችብኝ። ቀልድ የማያልቅባት ዓለም። እናም ባሌ እንዲህ አለ፣ ከዚህ የጧት ፀሐይ ከሚያስንቅ ፈገግታ እንዴት መራቅ ይቻላል? ደግሜ ፈገጋልኩ። ገና ቅድም መብላት ያቆምኩትን ምግብ እንደገና ተያያዝኩት። ካገባው በኋላ ለራሴ እስኪገርመኝ በጣም በላተኛ ሆኜ ነበር። ምግብ የቀረበበት ሰሃን የታጠበ እስኪመስል አላቆምም። ማህዬ ጣፍጦሻል መሰል የሆነ ነገር ይጨመርልሽ? አዎ አልኩ። ሆዳ አምናት ብሎ ቢፈታኝ ምን አለበት? የት ሄድኩኔ? እናትነት እርግማን ነው ምርቃት። ልጄን ሳያት ስንት ጊዜ አንጀቴ ተንሰፈሰፈ። ምን የሚያንሰፈስፍ ነገር አለ? አባቷ ከአሜሪካ ሰብስቦ በመጣላት ድፍን የሰፈሩ ልጅ ማሳደግ በሚችል ልብስ ዘንጣ ጡቴን ከጡጦ ያማረጠች ያማረ ግቢ ውስጥ በሰላምና በደስታ የምትኖር ልጅ። እናቷ መንገድ ዳር ጥላት እንደጠፋች አራስ የምታዛዝነኝ ለምንድን ነው? ትንንሽ እጆቿን አየር ላይ ያወራጨች ጣቶቿን እየጠባች ከንፈሮቿ ላይ ውብ የማለዳ ጠል የመሰሉ የለሃጅ ጤዛዎች ሲንኳለሉ ስታምር ግን ታሳዝነኛለች። የሆነ ነገር የበደልኳት ይመስለኛል። ካልራባት አታለቅስም፣ አትስቅም። ትንንሽ እጆቿን በባዶ አየር ላይ ያወራጨች ስትደክም የሆነ ቁም ነገር የምትሰራ ነው የምትመስለው። አይኖቼን ከዚህ ትንንሽ ፍጥረት ላይ መንቀል አልችልም። እንዳፈጠጥኩባት ውዬ አድራለሁ። ባየኋት ቁጥር የሆኑ ሰዎች በራን ኳኩተው ልጅቷን አምጪ ብለው የሚወስዱብኝ የሚመስለኝ። ስትተኛ ጠጋ ብዬ ትንፋሿን አዳምጣለሁ። ወይም በልብሷ ላይ በተነፈሰች ቁጥር ከፍ ዝቅ የሚል ደረቷን እንቅስቃሴ ያለው። እንዴ የኔም ልጅ እኮ ናት ማሂ ይላል አባቷ ሲያቅፋት ነፍስ የማይንም ሲሸበር እያየ። በእርግጥ የሱም ልጅ ናት፣ ግን አስተቃቀፍ አይችልም። እንደ ትራስ ነው ድንገት ከአልጋ ላይ አንስቶ የሚያንጠለጥላት። ምንም ጥንቃቄ የሚባል ነገር የለውም። ወንዶች ግን ምንድነው ችግራቸው? ሲያነሱም ሲጥሉም በደመ ነፍስ ነው። የሆነ ጊዜ ዳይፐር ላመጣ አንድ ያዛት አልኩት። ወዲያው ጭርር ብላ ስታለቅስ ነፍሴን አላውቅም። እጄ ላይ ያስኩትን ሁሉ በታትኛው ከእጁ ላይ ነጥቄ ምን አደረካት ብዬ ጮኩበት። ደህና ናት፣ በአጋጣሚ ይሄ ነገር ቧጭሯት ነው አለኝ። ግራ እጁ ላይ የሚያደርገውን አስቀያሚ ብራስሌት እያሳየኝ። አንገቷ ላይ ደም የመሰለ ጭረት በረጅሙ ተጋድሞ ነበር። አበድኩበት። ይሄን ነገር ወደዚያው ልቅና ጣል ብዬ ጮኩበት። ኦኬ ማሂ ሶሪ ብሎ ወጥቶ ሄደ። ያ ቡጭሪያ እስካሁን ፈዛዛ ሆኖ መስመሩ አንገቷ ላይ አለ። የሚገርመው ብራዝሌቱንም ከእጁ ላይ አላወለቀው። ሰው ቢሰማ ምን ይላል እንጂ ይህችን ፍጥረት አባቷ እንደሚጋራኝ ሳስብ እናደዳለሁ። ስስትላለሁ። ማንም ጋር የማልጋራት የብቻዬ እንድትሆን ነው ፍላጎቴ። አባቷ፣ እናቷ፣ አያቷ፣ ምንጅላቷ፣ አክስቷ፣ አጎቷ እኔ ብቻ እንደሆን ነው ምኞቴ። ይዘሽ አጥፊ ጥፊ ይለኛል። ወደ ሆነ ሰው ወደማይኖርበት ዓለም ወይም ሰው ወደሚኖርበት 4 ዓመት ስመላለስበት ወደ ኖርኩበት ኮንዶሚኒየም። ያ ሲዲ ፕሌየር እኔና አብርሽ ባልና ሚስት ሆነን ብንፋታ ንብረት ክፍፍል ላይ ሁሉንም ነገር ወሰድ፣ ያን ሲዲ ፕሌየር ብቻ አስጠኝለው ነበር። ዛሬ ላይ ለዚያ ሲዲ ፕሌየር የነበረኝን ልዩ ፍቅር በጥልቀት ሳስበው እንዲሁ የኔ ሙዚቃ ወዳድነት ከዚያ ቁስ ጋር የፈጠረው ግጥጥሞች ብቻ እንዳልነበር ገብቶኛል። አብርሃም በዚያ ሁሉ ጊዜ አንድም ቀን አፈቅርሻለሁ ብሎኝ አያውቅም። አንድም ቀን ስንተዋወቅ ስለ ግሬና ስለ ጠይምነቴ ከወረራት አስተያየት ውጪ ቆንጆ ነሽ ብሎኝ አያውቅም። ነፍሴ ከምወደው ሰው አድናቆት ትፈልግ ነበር።
እቤቱ በሄድኩ ቁጥር በወንድ የተዘፈነ የፍቅር ዘፈን ከፍታለሁ። በሲዲ ፕሌየሩ በኩል ከዘፋኙ የሚንቆረቆሩ የፍቅር ውዳሴዎችን ከሚሰማኝ፣ ከሚያፈቅረኝ፣ ከሚዳስሰኝ፣ ከሚተኛኝ ከዚያ ሰው ለኔ እንደሚነገሩ የፍቅር መወድሶች እያሰብኩ ራሴን ሳታልል ነው የኖርኩት። እሱ ጋር ተኝቼ ጆሮዎቼ ዘፈኖቹ ላይ ነበሩ። የራሴን ምኞት እንደ ፊልም ራሴ እያቀናበርኩ ሕይወቴን ሙሉ አድርጌ በገዛ ራሴ ሐሳብ ሳልኩ። መለያየት ሲዘንብ የህልም ስዕሌን አቅፌ ተሰደድኩ። ያ የሙዚቃ ማጫወቻ ለሚያቅፈኝ አብርሃም የተባለ ስጋ ነፍስ ነበር። ሁልጊዜ የማስበው ለኔና ለልጄ የምትበቃ ትንሽ ቤት እከራያለሁ። ጥሩ ሞግዚት ቀጥሬ ስራዬን እየሰራው ብቻዬን እኖራለሁ። ትንሽ ቤት ሰላምና ሙዚቃ ያለባት፣ እንግዳ የማይመጣባት፣ አክስት አጎት ምናምን የማይንኳተትባት፣ ባህል የሚባል ሰው የሌለባት፣ በአካባቢው ጋራዥ የሚባል የሌለባት፣ ደራሲ የሚባል የማያልፍበት ነፃ ዓለም። ዝም ብዬ ጡቴን ለዜማ ሰጣታለሁ። የጡቶቼ መተለቅ ይገርመኛል። ከማርገዝ በፊት ከነበራቸው መጠን 5 እጥፍ ይሆናል ያደጉት። ይሄ ነገር ወተት ብቻ ነው እላለሁ ለራሴ። ከወለድኩ በኋላ ሰውነቴም በማይታመን ፍጥነት ግልብጥብጥ ወጣ። ከውፍረቴ ብዛት ታፋና ታፋዬ ተጣብቆ ስራመድ እየተፋተገ ደስ የማይል የማንጣጣት ስሜት ይፈጥርብኝ ነበር። ጉንጮቼ ድፍጭጭ አሉ። የአንገቴ ነገር ማይወራ እንደ ኤሊ አንገት ተሰብስቦ የተደበቀ ነበር የሚመስለው። የአንገቴ መቀበር የማይታመን ነበር። ከሩቅ ለሚያየኝ ሰው የሆነ የማይታይ ኃይል የለበስኩትን ቲሸርት ትከሻና ትከሻዬ ላይ በጣቶቹ ቆንጥጦ ወደ ላይ የሳበው ነበር የሚመስለው። ባሌ ሳሎን ተጎልቶ በቲቪ የሚያያቸውን የአሜሪካ ፉትቦል ተጫዋቾች መሰልኩ። ራሴን በመስተዋት እያየሁ ማህደረ ሰላም በስጋ ማዕበል ተመታችላለሁ። ከበፊት ልብሶቼ አንድ እንኳን ያልጠበበኝ አልነበረም። መጥበብማ ወግ ነው። ልብሶችን ሳያቸው በእድሜ ጥፍ የምበልጣት የታናሽ እህቴ ልብሶች ነበር የሚመስሉኝ። ስትወልጂ እርግፍ ነው የሚለው ቢሉኝም ሰውነቴ በተለይም ቦርጬ ቀሪ ልጅ አለ እንዴ እስከሚያስብል ከነበረበት ንቅድቅ አላለም። ከጎንና ጎኔ ተጣጥፎ ቁጭ የሚል ስጋዬ የለበስኩትን ብለብስ ፈቶ ይወጣል። በተለይ ስቀመጥ ለራሴ የሚገርመኝ ነበር። ልብስ መምረጥ ባል ከመምረጥ በላይ ሕይወቴን አስጨንቋታል። ምንም አያምርብኝም። አብዝቼ የምለብሰው ሰፋፊ ቲሸርቶችን ነበር። ጂም ግቢና ስፖርት ጀምሪ አሉኝ። በሕይወት ዘመኔ 10 ሜትር ሮጬ የማላውቅ ልጅ ሳስበው ገና ደከመኝ። ስጋዬን እንደ ልብስ አውልቀሽ ወደ ሆነ ቦታ ወርውሪው ይለኛል። በመስተዋት ራሴን ባየሁት ቁጥር ብስጭት ውስጤን ይሞላዋል። ስጋና ነፍስ እንዴት ተጣልተው አያውቁም። ከምንም በላይ አልቅሽ የሚለኝ ደግሞ ሆዴ ላይ ከንብርቴ ትንሽ ዝቅ ብሎ እንደ ቦርጫ ያበጠውና ቆዳ የተዥጎረጎረው ነገር፣ ሁለቱም ታፋዬ ላይ ደግሞ በረጃጅሙ የወጣብኝ ሸንተር ነበር። ጥይምናዬ ያበሳጨው ምቀኛ ሰይጣን የሚያስጠላ ዥንጉርጉር ቀለም በዘፈቀደ ያሰመረው መስመር ነበር የሚመስለው። መስመር ማየውግ ነው። ከሩቅ ቆሞ ቀለም የረጨብኝ ነበር የሚመስለው። በተለይ ታፋዬ ላይ የወጣው እርከን መስሎ በደረጃ ተሰምሮ ላይን ይቀፋል። ሁሉም ነገር ሲያልፍ ነው መሰል የሚቆጨው። ስለ ጠይምነቴ አጋነው ሲያወሩ ግድለሽ ነኝ ብዬ አስብ ነበር። አሁን ላይ ግን በሸንተር የደፈረሰ ጠይምነቴ ያንገበግበኛል። ያልተቀባሁት የሀገር ውስጥና የውጭ ሀገር ቅባት አልነበረም። እንዲያውም መስመሩ ደምቆ ወጣ። አንዳንዴ ታዲያ ምን አለ ራቁቴን አንድ እንኳን ፎቶ ኖሮኝ በነበር እላለሁ። ለአንድ ዓመት የስጋ ዘር በዞረበት ሳልዞር በምግብ ሞከርኩት። ቢተከል 2 ሄክታር መሬት የሚሸፍን ሰላጣ ፈጅቼ ምንም ለውጥ አላመጣውም። ባለቤቴ ውፍረት እኮ ጸጋ ነው
ደግሞ አንቺ ላይ ሲያምር ይላል። አስተያየቱ ግድ አይሰጠኝም። እንዲህ ሆኜ ያደደብኝ እንደ በፊቱ ለጥቶቼ ይስገበገባል። እንደ በፊቱ ከእግር ጣቴ እስከ ራስ ፀጉሬ ልሳምሽ ይለኛል። እንደ በፊቱ በመጨረሻ የድሮ ፎቶዎችን እያየሁ ደህና ሁኚ ማሂ ብዬ አለቀስኩ። አለቃቀሴ ሙት የመሸኘት አይነት የመረረ ነበር። በአስከሬን ሳጥን ብቻ ሳይሆን በራስ ስጋ መገነዝ አለ ለካ። የምወዳቸውን ልብሶች ሁሉ እነዚያ መጠለያዎችን ለኔ ቢጤዎችና በቅርብ ለተቀጠረች ሰራተኛ የሰጠሁ። አዳዲስ ልብሶች ሁሉ በእንግድነት ሄጄ የተጠለልኩባቸው የለቅሶ ቤት ድንኳኖች ይመስሉኛል። የዚያን ቀን አለቀስኩ። በራስ ሰውነት አለማዘዝ መቻል ያሳዝናል። ውፍረት ማለት የትም ሳይሄዱ የራስ ሰውነት ውስጥ መጥፋት ነው። አለ አይደል? የት ሄድኩኔ ብሎ ራስን መጠየቅ፣ በቃ እንደዚያ ነው ስሜቱ። እንዲህ የራሴ ስቃይ ሳያንሰኝ ከአሜሪካ ለመጣ ሰው ለብር ብላ ፍቅረኛዋን ፈነገለችው መባሉን ከጓደኛዬ ከሃይሚ ሰማሁ። የሚፈንግል ይፈንግላቸው። ሃይሚ እንደ በፊቱ ቶሎ አታየኝም። ተናፍቀኝ ነበር። ናፍቆቱ ልክ እናቴ ትታን የጠፋች ሰሞን የሚሰማኝ አይነት ናፍቆት ነበር። ይሁንና ሃይሚ እንደዚያ ጠፍታ በመጣች ቁጥር የምታወራኝ ወሬ ለቀናት ውስጤን ያንገበግበኛል። እሷ በየዋህነት ብታወራውም ወሬዎቹ ግን ቅስሜን የሚሰብሩ ነበሩ። ከሄደች በኋላ ሁልጊዜ ያለቅሳለሁ። እንዳገባው ሰሞን የሚያውቀኝ ሁሉ በረጅም ምላሱ ትኩሱን የከሃዲነቴን ወሬ ለመቅመስ ተጋፋ። ጨዋ መስላ ተባለ። ድሮስ አንገት ደፊ ተባለ። ጀግና ናት፣ ከዚህ ሀገር በየትም ብሎ መውጣት ነው ተባለ። እናንተ የሀገሬ ልጆች ህይወቴ የመረረ እኔን ተሰብስባችሁ እንዳሞሌ ጨው የምትልሱኝ ስለምን ነው? ከብት ናችሁን? እንደቆዘምኩ አመታት ነጎዱ። ልጄ ዜማ 2 ዓመት ሞላት። አንድ ቀን በረንዳ ላይ ተቀምጬ ሰፊው ግቢ ውስጥ ድክ ድክ እያለች ከአበባ አበባ የሚበሩ ቢራቢሮችን የምታባረር ዜማ ነው ያለው። ትልቅ ስራ እንደሰራ ሰው እያለከለከች መጣችና ዱባ የሚያካክሉ ጡቶችን በትንንሽ እጆቿ ለመያዝ መታገል ጀመረች። አቅፌ ጡት ሰጥቷት እየጠባች እንቅልፍ ወሰዳት። የባለ ቤተሰቦች ለኔ ያዝነው 2 ዓመት ከጠባች በቃት እንግዲህ ጸጉርሽም ተነቃቀለኮ ይበቃታል ይሉኛል። እኔ ግን በጡት ሰበብ ከእቅፌ ያለ መውጣቷ ዓለሜ ነበር። ሰላም የማገኘው ዜማና አቅፌያት ቁጭ ስል ነበር። ሐሳቤ ይሰበሰባል። አንድ የመጥባት ካቆመች ይህን ያህል ጊዜ ታቅፋልኝ እንደማትቆይ ያውቃለሁ። በቃ ከዚያ በኋላ የኔ ብቻ አትሆንም። እንደውም ከኔ ይልቅ የባለ ቤተሰቦች በሚሰሩላት ምግብ በሚያጫውቷት ጨዋታ እየተሳበች ዙራ የምታየኝ አይመስለኝም። ሙያ ለሌላት ድብርታምናት ለማዘን እድሜው አይደለም። ወደምፈራው ባዶነትና ብቸኝነት መመለስ ያስፈራኛል። በቀስታ መኝታ ቤቷ ወስጃ አስተኝቻት በሰፊው የሳሎን መስኮት በኩል ቆምኩ። ምን እዛው ወስዶ እንደገተረኝ እንጃ። ምንም አይታይም። የግቢው ረጅም የግንብ አጥር፣ ዛፎችና ንጹህ ሰማይ፣ የተወለወለ የሚመስል ሰማያዊ ቀለም እወዳለሁ። በመስኮት አሻግሬ እየተመለከትኩ መሄድ ያምረኛል። መሄጃ የለኝም። ምን አይነት የተሳሰረ ሂሳብ በሰራ ነው ስራዬን፣ ቤተሰቦቼን፣ ጓደኛዬ ሃይሜን፣ አብርሽን፣ እነዚህን የምወዳቸው ነገሮች ሁሉ ትቼ ወደዚህ ትዳር ወደሚባል ጋግርታ ዓለም የተሰደድኩት። መሄጃዎቼ እነዚህ ነበሩ። ሌላ ምን መሄጃ አለኝ? ድንገት እናቴን አስታወስኩ። ማስታወስ ስል ከስር መሰረቱ
አይምሮአችን እንዲህ ከርሞ ነገርን ከያዘና ከዚያና ከዚህ አሳክቶ የሚደርስበት እውነት የሚመስል ነገር አለ አይደል? እንደዚያ ነበር ይሄኛው ሐሳቤ። እናቴ በመጥፋቷ ውስጥ ለረጅም ዓመታት አዝኖባት ነበር። ሌላ ወንድ ጋር መሄዷ፣ አባባን የመካድ እኛን ልጆቿን የመጸየፍ ነገር አድርጌ ወስጄው ነበር። አባባ ይወዳታል፣ ያከብራታል። በስርዓት ይሁን በመልክ፣ በትምህርት ይሁን በሌላው ወላጆች በልጆቻቸው ሊኮሩበት በሚገባ ነገር ሁሉ የምናኮራ ልጆች ነበርናት። ከዚህ በላይ ህይወት ምን ፈልጋ ሄደች? ይሄ ነበር የዓመታት ጥያቄ። በዚያች ቅጽበት ግን ጥያቄን በሌላ መንገድ እንደገና ጠየቀው። አባባ ጥሩ ሰው ነው፣ ልክ እንደ ባሌ። እናቴን ይንከባከባት ነበር፣ ባሌ እኔን እንደሚንከባከበው። ያፈቅራት ነበር፣ ባሌ እኔን እንደሚያፈቅረው። ግን እናቴ ይሄ ሁሉ ሳይበግራት ምርጫዋን ተከትላ መንጎዷ ምን አይነት ጥንካሬ ቢኖራት ነው? ከሌላ ሰው ልጅ ወልዳለች ተብሏል። ምን አይነት እናት ነው የምትሆነው? አባባን አታፈቅረው። እሺ እኔም ባሌን አላፈቅረውም። ሌላ የምታፈቅረው ሰው ይኑር? እኔም ሌላ ሰው ልቤ ውስጥ አለ። ግን ከማላፈቅረው ሰው በወልዳትም ልጄን ትቼ ከመሄድ ሞቴን መርጣለሁ። እንዴት ያንን ቻለች? እድሜ ልኳን የልጆቿን አፍቆት ቅጣት እንደሚሆኑባት አልጠራጠርም። ግን ደግሞ ከማያፈቅሩት ጋር መኖርም ቅጣት ነው። የትኛውም ምቾት